ይህ ቪዲዮ ቫይራል መውጣት አለበት ጋይስ። ነገ ማክሰኞ እየጠበቅናችሁ ነው። ሁላችሁም የባህል ልብስ ለብሳችሁ ማለት ነው መስቀል አደባባይ መገኘት አለባችሁ። ይህ ቪዲዮ ቫይራል መውጣት አለበት። ቻሌንጅ አድርጋችኋለሁ የሀገሬ ልጆች። ኢትዮጵያን ማኩራት አለብን። ይዘናት መውጣት አለብን። ስፒድ መጣ መሰለኝ ጋይስ። አይሾ ስፒድ መጣ መሰለኝ። እኔ አላማዬ አይሾ ስፒድ ማስለቀስ ነው፣ በፍቅር ማስለቀስ ነው። አይሾ ስፒድ ዌልካም እናድርግ። አይሾ ስፒድ ሲመጣ ዓለም ሙሉ ነው እያያለው። አይ ዱ ነው ይፈረን ጋይስ። ያራዳ ልጆች አሁን አይሾ ስፒድን ለመቀበል እየሄድን ነው፣ ግን ራይድ በጣም ነው የሚቆጥረው ጋይስ። ሌላችሁ አልችልም እንዴ። አረ ጋሽ ችግር ለማስቀንሰዋለሁ። ይሄ ቪዲዮ ካየ በኋላ ይቀንሳል። አቀንሰም አቀንሳለሁ ብሏል። በቃ ያራዳ ልጆች አዶናይን ዘነው ከች እንላለን። አዶናይ አይሾ ስፒድን ዘነው ከች እንላለን። ይመቻል። አይሾ ስፒድ ዛሬ ነው ወይስ ነገ ነው የሚመጣው? የብዙዎቻችሁ ጥያቄ ነው። ስለዚህ ነገር ነግራችኋለሁ። በነገራችን ላይ ትናንትና ኬንያ ያደረገው ስትሪም ሪከርድ ሰብሯል። አንደኛ ነገር ወደ 360,000 ሰብስክራይበሮችን አግኝቷል በዛ ስትሪም ብቻ። ማለትም እኛ እንግዲህ ለ6 ለ7 ዓመት እኔ ለፍቼ ያው ለምሳሌ 400 ምናምን ሺህ ሰብስክራይበር ነው ያለኝ። ያው ከኔ ጋር ለማወዳደር ሳይሆን ያው እሱ ትልቅ ቢግ ነው፣ ግን ቁጥሩ በጣም ብዙ ነው ላችሁ ነው። ኤኒዌይ ኬንያውያን ያደረጉት ነገር በጣም የሚገርም ነው። አንደኛ ምንድነው ያደረጉት? ሙሉ ከተማውን በሄሊኮፕተር እየዞረ እንዲጎበኝ ነው ያደረጉት። ይሄንንም ያደረጉበት ምክንያት እንደምታውቁት እንግዲህ ብዙ ፊልሞች ላይ ኬንያን ይጠቀማሉ፣ ናይሮቢን በተለይ ግን የሚያሳዩት ምንድነው ብዙ ጊዜ ሰፈር ውስጥ ለውስጥ ያሉ የሚያስጠሉ ሰፈሮችንና አንድ ወንጀለኛ ከአሜሪካ መጥቶ ሲደበቅ ብቻ ነው የሚያሳዩት እንጂ ጥሩ ፓርቱን አሳይቶ አያውቁም ፊልም ላይና ያንን ታሪክ ቀይሯል። ትናንትና የነበረው ስትሪም በጣም ብዙዎችን አስደንግጧል። አፍሪካ ውስጥ እንደዚህ አይነት ከተማ አለ ወይስ ከማለት ድረስ አድርሷል። ስትሪሙም በጣም ኃይለኛ ቪዲዮ ያገኘው በስትሪሙ ብቻ 9 ሚሊዮን ቪው አግኝቷል። ይሄ በስትሪም በጣም ብዙ ቪው ነው። ከዛ በተጨማሪ ደግሞ በቲክቶክ በመናም ተቆራርጦ የሚለቀቁ ክሊፖች ራሱ በጣም ነው የታዩትና ይሄ ስትሪም በጣም ኃይለኛ ኢንፍሉዌንስ ነው የነበረው። ኬንያውያን እድሉን በደንብ ነው የተጠቀሙት። የቱሪዝም ሚኒስትሩ ሁላ ሲያመሰግነው ምናምን ነበረ እና ኢትዮጵያ የሚመጣበትን ቀን በሚመለከት ብዙዎቻችሁ ዛሬ ነገ ከነገ ወዲያ እያላችሁ ነው። እኔ ግን የምመኘው ወይ ቅዳሜ ወይ እሁድ የሚመጣ ነው። ኬንያ የነበረውን ስትሪም በጣም ሰክሰስፉል እንዲሆን ያደረገው አንዱ ነገር እሁድ ዕለት ነው። ያው ስትሪም ያደረገው እሁድ ዕለት ብዙ ሰው ስራ የለውም እና ያ ነገር በጣም ሰክሰስፉል እንዲሆን አድርጓል። ግን እኛ ጋር የሚመጣው ያው በመሃል ባሉ ቀናት ከሆነ ትንሽ ዲስአድቫንቴጅ አለ። ግን ስቲል በደንብ ተዘጋጅተን እድሉን መጠቀም እንችላለን። ባይዘዌ በጣም ትልቅ ኢፌክት ነው ያለው። ዝም ብላችሁ እንዳትሸወዱ። ቲቪ ላይ የሚታየው ኢሜጅ ምናምን አይደለም። እንደዚህ አይነት ሰዎች ሄዶ ስትሪም ሲያደርጉ ነው ብዙ ሰዎች የሚያምኗቸውና ይሄ ትልቅ ኢፌክት ነው ያለው በቱሪዝም ኢንዱስትሪ። ቤተሰብ እንግዲህ መላው የኢትዮጵያ ሲጠባበቁት የነበረው አይሾ ስፒድ እንግዲህ በዛሬው ዕለት ወደ ኢትዮጵያ ገብቷል እና አይሾ ስፒድም እንደተናገረው ከሆነ ወደ ወላይታ ሶዶ በመሄድ የዲቻ ቦይሶችን ሀገር በደንብ ማየትና መጎብኘት እንደሚፈልግ ተናግሯል። እናም የወላይታ ልጆች የሀገሬ ልጆች ማለት ነው አይሾ ስፒድ መንገድ ላይ ስታገኙት መኒ በቃ መኒ በማለት በጥሩ በቃ አይሾ ስፒድ ብር ያለው ሰው ነው። ማንንም አትስሙላችኋለሁ። ደግሞ መረሳት የሌለበት ነገር የወላይታን ባህል ልብስ በቃ ደምቃችሁ ምናምን ከአይሾ ስፒድ ጋር ለመገናኘት እኛም አዲስ አበባ ገብተናል። እንደምታውቁት አይሾ ስፒድ ወደ ኢትዮጵያ መምጣቱ ለምንድን ነው እንደዚህ በጣም ቢግ ዲል የሆነባችሁ? በዚህ ቪዲዮ እኔን ሀሳብ ላጋራችሁ። ቢግ ዲል መሆኑ እውነትም አይሾ ስፒድ በዚህ ያህል ኢምፓክትፉል ነው የሚለው ነው ሀሳብ ማጋራችሁ። የእናንተንም ሀሳብ ኮሜንት ላይ እንደምታስቀምጡልኝ ተስፋ አደርጋለሁ። አይሾ ስፒድ እንግዲህ ዓለም ላይ ካሉ ትልልቅ ዩቲዩበሮች እንዲሁም ቲክቶክ ላይ ካለው ፎሎወር በተለያዩ ሶሻል ሚዲያዎች ላይ በሚሊዮኖች የሚጠጉ ሰዎች የሚከተሉት ትልቅ ኢንፍሉዌንሰር ነው። ዩቲዩብ ላይ ራሱ ለብቻው ብናነሳ ወደ 47 ሚሊዮን ሰዎች የሚከተሉት ዩቲዩበር ነው። በሱ ዩቲዩብ ጃምቦ አይሾ ስፒድ አይሾ ስፒድን በተመለከተ እንግዲህ ቪዲዮዎችን እያየን ነው። ስፔሻሊ አሁን ላስትሊ ኬንያ ላይ የተደረገለትን አቀባበል እዛ እንግዲህ ኬንያ ምን ያህል ለሱ ቫልዩ እንደሰጠችውና ላይክ ስለ ኬንያ ለዓለም እንዴት ኬንያን እያሳያት እንደሆነ እያየን ነውና ፕሬዚዳንቱ ሳይቀር ነው እንግዲህ ቪዲዮ ሰርተው ዌልካም ያሉት እዚህ ጋር በምታዩት መልኩ ማለት ነው። እና ከኛስ ምን ይጠበቃል? አሁን እንግዲህ የመጨረሻ ሰው መሆን አንዳንድ ጊዜ ትንሽ ከባድ ነው፣ ግን ከተዘጋጀንበት ደግሞ በዓለም ደረጃ ደግሞ አሸናፊ የምንሆንበትን ነው። ከነሱ ኤክስፒሪየንስ አግኝተን ካለፉት ሀገሮች የተሻለ ነገር መስራት እንችላለን ማለት ነው። ኢትዮጵያ በተለይ ማሳየት ያለብን ላንድ ኦፍ ኦሪጂን መሆኗን፣ ያልተገዛች ሀገር መሆኗን ነው እኛ ጋር ዩኒክ የሚያደርገን ነገር ማለት ያንን በሆነ በጥበብ ማሳየት ማለት ነው። በጥበብ ማሳየት ነው ያለብን እና
ከዜጋው በጣም ብዙ ይጠበቃል። በተለይ ከወጣቶች ማስተባበር ላይ ምናምን ማለት ነው እና ዝም ብሎ የሆነ ዱብዳ እንዳይሆን ተቀናጅቶ መስራት ያስፈልጋል እዚህ ነገር ላይ ማለት ነው። ኬንያዎች በቃ እስካሁን ኬንያዎች ነው ላይክ በጣም አፕሪሼት ያየ ነው ካያቸው ሀገሮች ኢቭን ከሳውዝ አፍሪካ በላይ ኬንያዎችን ነው በጣም ላይክ ያው ያለው ሆስፒታሊቲው ነው እንደዛ እንድል ያደረገውና በደንብ በእነሱ ተንከባክቦታል። እኛ ላይም እንግዲህ በተለይ የተለያየ አቅም ያላችሁ ልጆች ታለንት ያላችሁ ልጆች እንግዲህ ታለንታችሁን የምታሳዩበት ወቅት ነው ማለት ነው። ስፔሻሊ ዩቲዩብ ደግሞ በዩቲዩብ ደረጃ ዓለም አቀፍ ዩቲዩብ ቻናል ኢንተርናሽናል ቻናል እንዲኖራችሁ የምትፈልጉ ሰዎች ራሳችሁን ለዓለም ማሳየት የምትፈልጉ ሰዎች ይሄ ጥሩ አጋጣሚ ነው ማለት ነው። ስለዚህ ዌክ አፕ ላስት ሚኒት ቢሆን ዚስ ኢዝ ዌክ አፕ ኮል ጋይስ። እዚህ ነገር ላይ በተለይ ኦርጋናይዝ ለማድረግ ይሄንን የሱን ፕሮግራም የምትሰሩ ሰዎች ብዙ ከእናንተ ይጠበቃል፣ በጣም ብዙ ማለት ነው። እንግዲህ እናያለን፣ እኛም መተናል፣ ያው ደግሞ እኛም እናያለን ወይ ስራ ከተሰጠን እንሰራለን። ሄሎ አይሾ ስፒድ ማይ ኔም ኢዝ በረከት ሊስትሮ ሲጠርጋ ሳምሮ አይ አም ፍሮም ኢትዮጵያ አይ አም ወርክ ሹሻይኒንግ ኢትዮጵያ ውስጥ እየመጣ ነው ማለት ምን ማለት ነበር? ዌልካም አይሾ ስፒድ ኢትዮጵያ ጫማን ምጠርግል ማለት ምን ማለት ነው? እኔ ነኝ ጫማን ምጠርግል ኢትዮጵያ ስትመጣ ሼር አድርጋችሁ አድርሱለት። ባትጋሩኝ አይሾ ስፒድ ኢትዮጵያ እየመጣ ነው። የአይሾ ስፒድን ጫማ ማጸደው እኔ ነኝ፣ ቀድሚያችኋለሁኝ። ስለዚህ ቤተሰብ ይሄን ቪዲዮ ሼር እያደረጋችሁ ለአይሾ ስፒድ አድርሱልኝ። በረከት ሊስትሮ ሲጠርጋ ሳምሮ ነኝ፣ እንደ ስሜ ነኝ፣ አሳምሬ ጠርግለታለሁ። አመሰግናለሁ። The crazy guy, Aisho Speed is coming to Ethiopia. How people around football could react to it? I am Jose Mourinho. Speed is coming to Ethiopia. So what? Honestly, I don't see why people are this excited. Is he coming to cover your rent? The special one doesn't care about screams. Only results. Respect. Hola, Madridistas. Speed to Ethiopia. Nice, very nice. Is he going to make espresso cheaper? I don't see it. We are busy with inflation issue. Oh yes, Speed to Ethiopia. Football is everywhere now, online, offline. But let's be clear, the inflation is so scary. While social media screams about someone running around, I am not enjoying the hype. It's better to focus on survival first. ስንቴ ማለት ነው ለቀርጽ ፕሌይ ቪዲዮ ከዛ ያቃተ ሳቆሞ ኤኒዌይስ we all know አይሾ ስፒድ ሊመጣ እንደሆነ አይደለ ሶ ከዛ የሆኑ ላይክ ዩ ኖ ዌልካም አይነት ነገር ቪዲዮስ እየሰሩ ነው ብቻ ሪሌትድ ቱ አይሾ ስፒድ ከዛ ምን ትላይ አይሾ ስፒድ ሲመጣ ብር ስጠኝ ብዬ ከማወረዳችሁ በፊት ብር ስጠኝ ብሎ ኮሜንት ጽፏል። We should take him seriously, guys. ያዘው እንዴት ናችሁ? እንግዲህ እስቲ አዲስ መረጃ ላምጣላችሁ። እስካሁን ነገ አይሾ ስፒድ ይመጣል። ነው የሚመጣው ስፒድ ከኔ ጋር መምጣት የምትፈልጉ ሰዎች ካላችሁ ያው ኮሜንት ላይ አሳውቁ። ነገ እንግዲህ ቦሌ ላይ እንገናኛለን ማለት ነው። ሰዓቱን ደግሞ አሳውቃችኋለሁ። ሬዲ ነን ሁላችንም። ነገ እንግዲህ አይሾ ስፒድ ሲመጣ እንግዲህ ብዙ ነገሮች አሉ። ብዙ አክቲቪቲዎችን አድርገን ብዙ ነገሮችን አገራችን ኢትዮጵያ ማስደመም አለብን። የኬንያን እንዳያችሁት በጣም ብዙ ሰው ነበረው። በጣም ህዝብ ነበር እንዳለ የኬንያ ህዝብ ነበር እንዳለ የነበረው። ኢትዮጵያ ደግሞ በሰፊ በትልቁ አድርገን ድምጥምጥ አድርገን ነው በቃ ሁሉ ነገሩን ነው አንተ ማድረግ ያለብን እንዳለ እናብዳለን። ነገ እንገናኛለን። ቮልጓለ እኔ ቭሎግ ስለምሰራ ከኔ ጋር አብራችሁ መቮልግ የምትፈልጉ ሰዎች ካላችሁ ኮሜንት አድርጉ። እንገናኛለን። ቦሌ እንገናኝና ዋናው የት እንደሆነ ደግሞ ቀስ ብዬ አፕዴት አደርጋችኋለሁ ማለት ነው። ይመቻችሁ። ተመልሰናል። በሁለተኛው ደግሞ ምን ልላችሁ ነው ቦሌ እንደሆነ እርግጠኛ ሆኛለሁ። አንዳንድ እንትኖች ቼክ ሳደርግ እና ሰዓቱ ደግሞ ወደ 6 ሰዓት ምናምን እንደዛ አካባቢ ነው የሚሆነው። እርግጠኛ አይደለሁም ብዙም፣ ግን እንትን የሚባሉት ነገሮች እንደዛ ነው። አብዛኛው ቦታ የጀመረ ያለው እንደዛ አካባቢ ስለሆነ እንደዛ ነው የሚሆነው። ቦሌ ላይ እንገናኛለን እንዳልኳችሁ። ከዛ ደግሞ ጠዋት ላይ ደግሞ ያለውን ነገር ደግሞ እርግጠኛውን የሆነ ነገር ደግሞ አሳውቃችኋለሁ ማለት ነው። ሁላችሁ ሬዲ ሁኑ። ከኬንያ የበለጠ ኢትዮጵያ ሊወዳትና ብዙ ነገር ባይምሮ ይዞ እንዲሄድ ኢትዮጵያ እንዲል መሆን አለበት። አሁንም እንዲሆነው በጣም ብዙ
የሶሻል ሚዲያ ሰዎች አሉና ከኢትዮጵያም ውጭ አሉ። እነሱ በጣም እዛው ላይቭ ላይ የገቡ ኢትዮጵያ እያሉ በጣም እንትን እያሉ ስለሆነ በጣም ጓጉቷል። እሱ ራሱ ለመምጣት እዚህ መጥቶ ብዙ ነገር ተደምሞ ከኬንያ የበለጠ ብዙ ነገሮች ይዞ እንዲመለስ ምን ማድረግ አለብን? ቅልጥፍ ብለን ምንም ሳንፈራ ደፋር ሆነን ያለንን ነገር አድርገን ያለን የሌለችን አቅማችንን ወጥጥ አድርገን በቃ ከሱ ጋር መዋል አለብን። አሪፍ ነገሮች ማሳየት አለብን። ኢትዮጵያ ሀገራችንን በደንብ ጎብኝቷት በደንብ አሪፍ ቦታዎችን አይቶ ተደስቶ ተዝናንቶ ምንም ነገር ሳያፍር ሳይታዘብ ብዙ ነገር ይዞ እንዲሄድ የኛ ዓላማ ነው ማለት ነው። ሁላችንም ነገ እንገናኛለን። ያዘው ኢትዮጵያ። አረ በስመ አብ ክርስቶስ ነው የምላችሁ። አዶናይ ፕሮፌሽናል እግር ኳስ ተጫዋች ቢሆን ከኢትዮጵያ የሚወጡ እግር ኳስ ተጫዋቾች የምን አርጀንቲና፣ የምን ብራዚል፣ የምን ኢንግላንድ የሚያስንቁ ብዙ እድል ነበር የሚፈጠሩ። የምሬ ነው የምላችሁ። ጉዳዩም እንደሆነ ግልጽ አድርጌ ልንገራችሁ። በነገው ዕለት አይሾስፒድ ወደ ኢትዮጵያ ይመጣል ተብሎ ይገመታል። አዶናይ ደግሞ እንደሚታወቀው በኢትዮጵያ አለ የሚባል የሶሻል ሚዲያ ተጽዕኖ ፈጣሪ ቲክቶከር ነው። ተጽዕኖ ፈጣሪነቱን በምን እንደተጠቀመ ግልጽ አድርጌ ልንገራችሁ። እዚህ ጋር በፎቶ ላይ የምታያቸው አይሾስፒድና ጀማል ይባላሉ። ጀማል የአይሾስፒድ ታናሽ ወንድሙ ነው። አዶናይ ደግሞ ምን እንዳደረገ ልንገራችሁ። አዶናይ ደግሞ ይሄ ትልቅ እድላቸውን እንዲጠቀሙ ሁለት ልጆችን ያዘጋጃል። የምትመለከቱት ልጅ ከአይሾስፒድ ጋር በጣም ይመሳሰላል። እናም ሊያገናኘው ከሱ ጋር ይገኛል። ይሄ ልጅ ደግሞ ከአይሾስፒድ ወንድም ጋር ወይም ደግሞ ከጀማል ጋር የሆነ ነገሩ ስለሚመሳሰል አዶናይ እድሉን እንዲጠቀም አንድ ላይ ናቸው በአሁን ሰዓት። እናም የሆነ ልጅ አለ የምሬ ነው የምላችሁ የት እንደሆነ ሀገሩ አላውቅም፣ ወደ ወሎ መሰለኝ የሆነ ቪዲዮ ይሰራል፣ አስቂኝ ቪዲዮ በጣም ከአይሾስፒድ ወንድም ጋር ወይም ደግሞ ከጀማል ጋር ይመሳሰላል። የምሬ ነው የምላችሁ። የምታውቁት ከሆነ ኮሜንት ላይ ሜንሽን አድርጉት። እኔ እሱ ነው ቀድሞ ይመጣልኝ። ከዚህ ልጅ ጋርም የሆነ ነገሩ ይመሳሰላል፣ ግን ደግሞ ያ ልጅ በቃ ምንም ልዩነት የላቸውም ከአይሾስፒድ ወንድም ጋር ከጀማል ጋር ማለት ነው። እናም በአሁኑ ሰዓት አዶናይ በቲክቶክ እየሰራ ያለ ስራ በጣም ሪስፔክት መደረግ አለበት። አዶናይ ፕሮፌሽናል እግር ኳስ ተጫዋች ቢሆን ደግሜ እነግራችኋለሁ ብዙ ወጣቶች ከኢትዮጵያ የሚወጡበት እድል ይፈጠር ነበር። ፒስ አውት ጋይስ። አይሾስፒድ ነገ ወደ አዲስ አበባ ይመጣል። እንግዲህ አደራ እንደተባባልነው ካሜራ ፊት የምንናገራቸውን የምናደርጋቸው ነገሮች ሁሉ በጥንቃቄ እናድርግ። የሀገር ፕሮሞሽን ስለሆነ እዚህ ጋር የተያዘው እና በአሪፉ እንቀበለዋለን። ፏ ያለ ፕሮግራም እንዲያሳልፍና የማይረሳ ጊዜ እንፈጥርለታለን። ይሄንን አደረግን ማለት እጅግ በጣም ለበርካታ ሚሊዮን ህዝቦች የሚተርፍ አሪፍ ማስታወቂያ ለሀገራችን ይሰራል ማለት ነው። በየቦታው በሚሄድባቸው ቦታዎች ሁሉ ጥሩ ጊዜ እንዲያሳልፍ ሴኩሪቲም ተጠናክሮ እንዲቆይ መንግስትም እንግዲህ የተሻለው ነገር ሁሉ እንዲያደርግ ጥሪ እናቀርባለን። ሁላችንም ዝግጅት ላይ ነን። እሱን ተቀብለን እንግዲህ እኛም በተለያዩ ፕላትፎርሞች የእሱን ጉብኝት አምፕሊፋይ ለማድረግ እንሞክራለን። እንገናኛለን እንግዲህ ቤተሰብ በተለያዩ አፕዴቶች ማለት ነው። አይሾስፒድ በጉጉት አዲስ አበባ ላይ እየጠበቀ ይገኛል። ይህንን ቪዲዮ ለኢትዮጵያዊ አይሾስፒድ አድርሱልኝ። ወይም ደግሞ ሰው ምን ይለኛል ብላችሁ የምትፈሩ ወይም ደግሞ ከሰዎች ጋር መግባባት የምትፈሩ ሰዎች ካላችሁ የቪዲዮ ለእናንተ ነው ማለት ነው። ይህንን ቴክኒክ የምነግራችሁ ያው ዓለም አቀፉን አይሾስፒድ ታውቁታላችሁና አንድ ዶክመንተሪ ባለፈው ዩቲዩብ ላይ እያየሁ ነበረ። አይሾስፒድ ሰዎችን እንዳይፈራ ወይም ደግሞ ከሁሉም ሰው ጋር ኮሚኒኬት ማድረግ እንዲችል ያደረገው አንድ ሚስጥር አለ እና እሱን ሚስጥር ነው ሼር ማደርጋችሁ። አይሾስፒድ ብዙ ጊዜ በእብድነቱ በቀልደኛነቱ ትልቁን አዋቂውን ህፃናቱን ሁሉንም ኢንተርቴን የሚያደርግበት የሆነ ሂውመር ሌቭል አለውና ያንን ሌቭል ያመጣው ሁሉንም ሰዎች ላይክ እንደ ቤስት ፍሬንዱ ስለሚያይ አካባቢው ላይ ያሉ ሰዎች ካሜራማኑ ሊሆን ይችላል፣ ቤተሰቦቹ፣ ማንኛውም ሰው አጠገቡ ያለ ሰው እሱ የሚያስበው ሁሉም ሰው ቤስት ፍሬንዱ ወይም ደግሞ በጣም የእሱ ቅርብ ሰው እንደሆነ ነው የሚያስበው። እናንተም እስቲ አስቡት ይሄ ነገር እንዴት ሊሆን ቻለ ካላችሁ፣ እስቲ አንተ አይናፋር የምትባለው ፈሪ የምትባለው ሰው ከቤስት ፍሬንዶች ጋር ስትሆን እንዴት ኢንተርቴን እንደምታደርግ ስለምን እንደምታወራ አብዛኞቻችን እናውቃለን። ላይክ ሻይ የምንላቸው ሰዎች ራሱ ፈታ ብለው የሚያወሩት ከሚወዱት ሰው ጋርና ከቤስት ፍሬንዳቸው ጋር። ስለዚህ በጣም መፍራት ወይም ደግሞ ከሰዎች ጋር ኮሚኒኬት ማድረግ ብትፈራ ነገር ከሆነ በሰዎች ፊት ኮንፊደንስ የሌለ ሰው ከሆነ ሁሉንም ሰው ላይክ እንደ ቤስት ፍሬንድ ማሰብ በቂ ነው። አይሾስፒድ ትልቅ ገናን ያደረገው ለዛ ነው። ሰላም ቢለው ሁሉንም ሞቅ አድርጎ ነው። ከሁሉም ጋር ይቀላለዳል። አንተ ከጓደኞች ብቻ ጋር ነው የምትቀላለደው። አዲስ ስትተዋወቅ ካሜራ ፊት ስትወጣ ምናምን ሁሉንም ላይክ እንደ ቤስት ፍሬንድ የምታይ ነገር ከሆነ ምንም ያስፈራክ ነገር አይኖርም ማለት ነው። ኢትዮጵያዊው አይሾስፒድ እንደዛ አስብ። በቃ ከጓደኞች ጋር ፈን የምታደርግበትን ነገር በቃ ካሜራ ላይ ያሉት እነሱ ናቸው ብለህ አስብ። የኢትዮጵያ ሰው እንደ ቤስት ፍሬንድ አስባቸውና በቃ ኢነርጂን በስነ ስርዓት መጠቀም ከጀመርክ ታውቃለህ። ኢቨን እሱን ያልመሰሉ ሰዎች ባይባቸው ብቻ ከሱ ጋር ስለገጠመ አይሾስፒድ እያለ በተመሳሳይ ልብስ ከሱ ጋር ባይባቸው ስለገጠመ እንዴት ድላቸውን እየተጠቀሙ እንደሆነ ታውቃለህ። አንተ ደግሞ መልኩ አለክ ኢነርጂው ብቻ የሚቀረ ኢነርጂውን ደግሞ የምትጠቀመው አሁን ያልኩን ነገር በመጠቀም በቃ ሁሉም ሰዎች ቤስት ፍሬንዶች እንደሆነ አስብ እና አዶናይ አጠገብ ናቸው፣ ሊያግዙ እየሞከሩ ነው። ያው አካውንት ላይ ብዙ ችግር ቢፈጠሩ እነሱን ነገር ተውና አንተ አይምሮ ላይ ማሰብ ያለብህ ሁሉም የኢትዮጵያ ሰው ለእኔ ቤስት ፍሬንዴ ነው፣ ባይቤር ማስተካከል አለብኝ ብለህ አስብ። ይሄ እንደ ሎቶሪ ነው ማሰብ ያለብህ። ይህን እድል መጠቀም አለብህ ብዬ አስባለሁ እንደኔ እና በርታልኝ። ምንም ያስፈራ ነገር የለም። ጀስት ቺል አድርግ፣ ቫይቡን አምጣው። መገልበጥ ካለብህ እየተገለባበት ክሱን ትሬን እያደረግህ እድሉን ብትጠቀም ብዬ አስባለሁ።
በርታ። ሰላም ያገሬ ልጆች እንደምን አላችሁ? ደህና ናችሁ ወይ? ዛሬ እንግዲህ ከአይሾ ኢትዮጵያ ተገኝተናል ማለት ነው። ወይም ሳምሶን እንግዲህ እንደምታውቁት አይ ሳምሶን አፕ በመለው ይስተካከልልኝ ጋይስ እንደምታውቁት አይሾ ስፒድ እየመጣ ነው ከምታስቡት በላይ በቅርብ ጊዜ ማለት ነው አይደል? በጣም በቅርብ ጊዜ ትንሽ ጊዜ ነው የቀረች በጣም ትንሽ ጊዜ። ስለዚህ ወንድማችን እዚህ ማለት ነው ይህ ትልቅ እድል ስለሆነ እኔ ምን ብዬ አሰብኩኝ መሰላችሁ? ትንሽ ትምህርት የፐርፎርም እንድታረግ እንድትወጣ የበለጠ ሻይን እንድታረግ ቫይራል እንድትሆን ሰው ሁሉ ዓለም ሁሉ እንዲያውቅ ትንሽ ኮቺንግ ለመስጠት ሐሳብ አለኝ ዛሬ። እንግዲህ የምሰጠው ኮቺንግ እንግዲህ ስለ አንደኛ ኮንፊደንስ ኮቺንግ ይባላል። ሌላ ደግሞ ካራክተር ስዊቺንግ የሚባል አለ። ካራክተር እንዴት እንደምትቀይር ማንነትህ ማለት ነው ለጊዜያዊ በጣም ሻይን እንድታደርግ ቫይራል እንድትወጣ ማለት ነው። ሶስተኛ ደግሞ ምን ይለኛል የሚለው ፍርሃት እንዴት አድርገን እንደምንቀንሰው አብረን ፕራክቲስ እናደርጋለን የበለጠ ከዛ ፐርፎርም እንድታደርግ ማለት ነው። ጠብቁናቻች አይሾ ስፒድ ስመጣ በጣም ቆንጅዬ ሴት እፈልጋለሁ። ረዴት እንግዲህ ይሄን ዜና ስትሰማ ከጀርመን ሮጣ ነው የመጣችው። እቺን ልጅ ታውቃታላችሁ? ረዴት ትባላለች። ከጀርመኒ መታለች። እንግዲህ አይሾ ስፒድ እንግዲህ በዚህ ሳምንት ኢትዮጵያ እንደሚመጣ ተነግሯል እና በኢንስታግራም ገጹ አንድ መልእክት አስቀምጧል። አይሾ ስፒድ ስመጣ በጣም ቆንጅዬ ሴት እፈልጋለሁ ብሎ እንዳሰፈረው አሁን ሁለት ሴቶች ምርጫ ላይ ተቀምጠዋል። ፊዮናና ረዴት ናቸው። ረዴት እንግዲህ እንደምታውቃት እንቡጥ የመሰለች በጣም ቆንጅዬ የምታሳሳ ልጅ ነች። ዌልካም ቱ ኢትዮጵያ። አፍሪካ 15 ፎሎወሮቼ ማለት ነው። እናንተ ምን አሰብኩኝ? ለአይሾ ስፒድ ስጦታ እናዘጋጃለን። ኢትዮጵያን የሚወክል ስጦታ እናዘጋጃለን ማለት ነው። እና አሁን ያለሁት መርካቶ መሀል ነው። እዚህ ጋር ደግሞ ትንሽ ከንፈሬን የባህል ምች ነገር መጥቶኛል፣ ትንሽ ቆስሎብኛል እና ወይ የሚደብራችሁ ከሆነ ማክስ አደርጋለሁ እና ይህንን ስጦታ እናዘጋጅለታለን ማለት ነው። ማለት በቅርብ መምጣቱ አይቀርም፣ ወይ ነገ ወይ ከነገ ወዲያ ይመጣል። ስለዚህ እኛም ያቅማችንን በትበት እንላለን ማለት ነው። ባይዘቤ ትልቅ ስጦታ ነው፣ ኢትዮጵያን የሚወክል ነው ብያቸዋለሁ ማለት ነው። ብቻ እናየዋለን። Hi Show Speed, welcome to Ethiopia. We are so happy to have you here. My name is Yemi. Okay, you can call me Yemi. Yeah, like a food. Ooh, Yemi. But my name is Yemi Strat. I'm a journalist. Yeah. I'm going to tell you these 5 things, okay? Then you have to explain for my beautiful world countries. I know you can make a history. You know, they know Ethiopia about like, they say in Ethiopia there's a poverty. That's annoying me. You can change that, please, okay? How? These 5 things, the world must know this. The first thing is our culture. Amazing culture. Dance, food, sociable life. We are so very welcoming. Don't jump this, please. You have to taste gursha. You know, when we eat, we don't like to eat like alone. We love to share our food. We call it gursha. You have to taste raw meat if you want. Yes. Second, coffee was born in Ethiopia. World love coffee. Even they export from my country, but they don't even know where coffee was born in. So, coffee was born in Ethiopia. Tell them. Ethiopia is the first country we were never ever colonized by any other country. We're a boss. So tell them. Okay. You know, Lucy, the first person created as a human being is in Ethiopia. And in Ethiopia now is 2026. No, it's not 2026. See, Ethiopia had an amazing hour. We call it Gregorian calendar. We have like 13 menses, not like 12 menses. It's unique, yeah? Our weather is amazing. So in Ethiopia, it's not 2026 now. It's 2020. It's 2018. I'm so excited. That's why I don't know how to talk even. So, also, we have amazing, beautiful women. I'm going to call their name. Then you can meet them as a symbol of how look like Ethiopian woman. Okay? Sarat Jamsi, Ruta Mengsta'a, Salam Tasfai. You have to meet them. Also our Prime Minister. Our Prime Minister is so unique. He's young, he's sociable, so he can show you like the most important places that you have to see and visit. He loves football, so you can play football with him. I know you love football too, yeah? Also, there are 2 influencers that you have to meet them. The first person is Adonai, because he can talk to you easily. You can communicate with him simply. He's a TikToker. The second person that I'm going to recommend you is like Johnny. Johnny is YouTuber like you, but he's also a good at it.
he loved like travel or something like that. Oh, I'm not Ethiopian now, but if you say it, I can go now. I'm so happy. Nice to meet you. Bye, Shaw Speed. I hope you're gonna change my country name for the world. I hope. Let's Africa unite. Bye, Shaw Speed. የሚያጅቡኝ እንግዲህ አንድ ሁለት ጎረምሳዎች እንዴት ነው ቦዲጋርዶች ያስፈልጉኛል ማለት ነው። እንዲሁም ደግሞ መኪናም ቢኖር አሪፍ ነው የሚሆነው። እንግዲህ ስፒድን ለመቀበል ሞቅ ደመቅ እያረኩ ነው በቻለኝ አቅም። ስለዛ እንዴት ነው ግብዳ ቦዲጋርዶች ፕሮቴክት የሚያደርገኝ ያስፈልጋልና ፈልጋለሁ። እንዲሁም መኪናም ካላችሁ ለእናንተ በሰበቡ ፕሮሞሽን ስለሆነ ኢንቦክስ አዋሩኝ። ኖ ውሻ ምትራራው እንደምመስለው ለምን ወጥ ኢትዮጵያኖች ይታላችሁ ቻት how you doing guys? በስማም ያራዳ ልጅ አይሾ ስፒድ ኬንያውት ከሊደር እስከ ህዝብ አቤት አንድነት ይለያሉ። የምሬ ነው የምላችሁ። አይሾ ስፒድ ከመምጣቱ በፊት በዚህ መልኩ ሪኮፍተር አዘጋጅቶ እሱ ከመጣ በኋላ በሪኮፍተር ሙሉ ኬንያን እንዲመለከት ነው ያደረጉት። በሪኮፍተር ውስጥ ተቀምጦ እንደተናገሩ ከሆነ እስካሁን ካረኳችሁ የአፍሪካ ቱር ውስጥ ኬንያ ትለይብኛለች ነው ያለው። ኬንያ እኮ ከደቡብ አፍሪካ በልጣ አይደለም፣ እጅታ የሚባል ነገር አለ። ተመልከቱ። ሌላ ደግሞ ምን አደረጉ መሰላችሁ? እሱ ሌላ ሀገር ቱር ሲያደርግ ምንም ሰብስክራይብ አላደረጉትም ነበር። ኬንያ ገባ ሲባል 300,000 ሰብስክራይብ ነው የጨመረለት። አለቀሰ በዚህ መልኩ በቃ ገርሞት፣ በዚህ መልኩ ኬንያዎች ትለዩብኛላችሁ በጣም አመሰግናለሁ ነው ያለው። እናም የኬንያዎች ይህ ተግባራቸው ተመችቶኛል፣ አንደኛ ናቸው። የምሬ ነው የምላችሁ። ሀሳባችሁን ኮሜንት ላይ አስቀምጡልኝ። ፒስ አውት። አስደሳች ዜና አይሾ ስፒድን በጉጉት ሲጠብቁ ለነበራችሁ አድናቂዎቹ አይሾ ስፒድ በ48 ሰዓታት ውስጥ የኢትዮጵያ ምድር ይረግጣል። አዲስ አበባ ሲደርስም ትልቅ አቀባበል እንደሚደረግለት የተገለጸ ሲሆን ኢትዮጵያን ሊያስተዋውቁ የሚችሉ ባህላዊ ስፖርቶች የገና ጨዋታን ጨምሮ ለዓለም ሕዝብ እንደሚያስተዋውቅ ለማወቅ ተችሏል። ስለዚህ የአይሾ ስፒድ አድናቂዎች በሙሉ ታጥባችሁ ታጥናችሁ ቦሌ ዓለም አቀፍ አውሮፕላን እንደምትጠብቁት ተስፋ እናደርጋለን። መረጃው የይገደብ አባይ ነው። ዛሬ እንግዲህ ስፒድ እንደምታዩት የኬንያን ትራዲሽናል ክሎዝ ለብሶ ነበረ ፓርክ ውስጥ አንበሶችን ሲፈልግ የነበረ አግኝቷቸዋል። ታዲያ እኛ ሀገር ሲመጣ ምን አይነት ትራዲሽናል ክሎዝ ነው የምናለብሰው? ብዙ ነው ያለ። ከዛ መሀል መርጦ ማልበሱ ከባድ ነው። ነገ አይሾ ስፒድ አዲስ አበባ ውስጥ ይመጣል የሚል ተስፋ እንትን አለኝ ወይም ምንድነው በቃ ይመጣል ብዬ አስባለሁ። ምክንያቱም እንግዲህ ኬንያ ላይ ዛሬና ትናንትና ስትሪም አድርጎ ነበርና አንድ ሀገር ላይ ደግሞ ከአንድ ቀን በላይ የሚቆይ አይመስለኝም ማለት ነውና ያው አይሾ ስፒድ ማለት ምን አገባን ምናምን ልትሉ ትችላላችሁ። ግን አሁን ለምሳሌ እኔ እንደ አንድ ጀማሪ ኮንቴንት ክሬተር አይሾ ስፒድ ማለት የደረሰበት ትልቅ የሆነ ደረጃ ዓለም አቀፍ ተጽዕኖ ፈጣሪ ነውና እሱም ባይኔ እነቃቃለሁ የሚል ተስፋ ስላለኝ ነገ ሲመጣ እንግዲህ ከኋላው ለመሮጥ ዝግጁ ነኝ። እናንተስ እንዴት ነው የሚለው ምን አይነት ቪዲዮ ልስራ እያልኩ አሁን እያሰብኩ ነው። ዩቲዩብ ላይ ላይቭ ላርግ እኔም ወይስ እንዴት ነው? ቲክቶክ ላይ ላይቭ ልግባ? ሐሳባችሁን ኮሜንት ላይ ያሳውቁኝ። ለማንኛውም ይመቻችሁ። Can someone please take me to Africa? አሁን ስለ ወጣቱ አይሾ ስፒድ የምናወራበት ጊዜ ነው። ያው እንደሚታወቀው በአፍሪካ ጉብኝቱን እያደረገ ነው። የመጀመሪያውን ጉብኝቱን በተለያዩ ሀገራት እንግዲህ ጉብኝቱን አድርጓል። ወደ ኢትዮጵያ ይመጣል ተብሎ ይታሰባል። ይህም ወጣት ከወራት በፊት ቻይና በነበረበት ወቅት እጅግ በጣም ልዩ የሆነ ለውጥን ለቻይና አምጥቶ ነበር። የዓለም ሕዝብም ስለ ቻይና እድገትና ሁኔታ ያስብ የነበረውን ነገር ሙሉ ለሙሉ እንዲቀየር ያደረገ ጀግና ወጣት ነው። ታዲያ አፍሪካውን ጉብኝት በሚያደርግበት ወቅት እሱ ሼር በሚያደርጋቸው ቪዲዮዎች ብዙ ሰዎች ብዙ ባደጉ ሀገራት የሚገኙ ወጣቶች ሀሳባቸውና አመለካከታቸውን እየቀየሩ ይህ ኋላ የምትመለከቱት ወጣት በካናዳ ሀገር የሚኖር ወጣት ነው እና አይሾ ስፒድ በኬንያ በነበረው ቆይታ ያለውን ቪዲዮ ተመልክቶ ሐሳቡን ቀይሯል። ሐሳቡን ብቻ መቀየር አይደለም ይህ ነገር እንደ ጭንቅላታቸው ላይ ማለትም አፍሪካ በመጥፎ መልኩ እንድትሰለም እንደተደረገም ተናግሯል። እሱም እንደተናገረው ከሆነ በካናዳ ሀገር ሃይስኩል ውስጥ የሚሰጡ ትምህርቶች ማለትም ስለ አፍሪካ አመለካከትና አስተሳሰብ በጣም አፍሪካን በመጥፎ መልኩ የሚስል ነው። መጥፎ አመለካከት እንዲኖራቸው የሚያደርግ ትምህርት ሂደት ነበር የነበረው። በዚህም አፍሪካ መጥፎ ቦታ እንደሆነች፣ የጦርነት ሜዳ ብቻ እንደሆነች፣ ምንም አይነት እድገት እንደሌላት እንዲሁም በተጨማሪ መጥፎ አመለካከትና መጥፎ አስተሳሰብ እንዳላቸውና ጥሩ ያልሆነ ካልቸር እንዳላቸው በሃይስኩል ውስጥ ተምር ያለው ብሎ ተናግሯል። ሆኖም ግን አይሾ ስፒድ እዛው ድረስ ሄዶ ኤክስፒሪየንስ ባደረገው ሼር ባደረገው ቪዲዮ ላይ በተመለከትኩት መሰረት አፍሪካ ሃይስኩል ባስተማሩ መሰረት መጥፎ ቦታ ሳትሆን ይልቁንስ በተቃራኒው እጅግ በጣም የምታምርና የተለያዩ ካልቸሮችና እንዲሁም እድገት ያላት በተጨማሪም ለሌሎች ሀገር ትልቅ ትምህርት የምትሆን ሀገር እንደሆነችና ሀገር እንደሆነች ተረድቻለሁ ብሎ ተናግሯል። እሱ ብቻ ስፒድ ወደ ኢትዮጵያ ሲመጣ አመድን መጎብኘት እንደሚፈልግ በአሁኑ ሰዓት ጉርሻ ፔጆችም ይፋ አድርጓል። ያውላችሁም እንደምታውቁት በአሁኑ ሰዓት ስፒድ ኬንያ እንደሚገኝም የሚታወቅ ነው። እስቲ ስፒድ መቼ ወደ ሀገራችን የሚመጣ ይመስላችኋል? ሀሳባችሁን ማስቀመጥም ትችላላችሁ። በዚህ ጉዳይ ላይ ተጨማሪ መረጃ የማገኝም ከሆነ የማሳውቃችሁ ይሆናል። ለፈጣንና ለእውነተኛ መረጃ ፎሎ ማድረግም አይረሳ። መልካም ቀን፣ መልካም ሙሉ
አምናሹር ይሄን ቪዲዮ ፖስት ሳደርግ ላይክ ስፒድ ኢትዮጵያ ገብቶ ሊሆን ይችላል። ግን አንድ ሀሳብ አለኝ። ዛሬ ነው ቅድም ኬንያ ነበርና ኬንያ ላይ ብቻ 260,000 ሰብስክራይበር ነው ላይክ ያደረገውና ሪከርዱን ሰብሮታል። ኬንያ ላይክ ይሄን አፍሪካ ቱር ከጀመርኩ ጀምሮ እንደዚህ ሰብስክራይብ የትም ተደርጎልኝ አያውቅምና የኬንያ ስትሪም ላይ 260,000 ሰብስክራይበር አግኝቻለሁ ያለ ነበርና እስኪ ኢትዮጵያ ገብቶ ደግሞ ላይክ 500,000 ሰብስክራይበር የሚያገኝበትን እድል ብንፈጥር አሪፍ አጋጣሚ የሚሆን ይመስለኛል። በደንብ ሰብስክራይብ ቢደረግለት አሁን 48 ሚሊዮን ሰብስክራይበር አለው። ሶ ዛሬ አይ ቲንክ ነገ በእርግጠኝነት እንትን ይሆናል ኢትዮጵያ ይሆናል ብዬ አስባለሁ ይመስለኛል። እና እንደዛ ቢሆን ምን ይመስላችኋል? ላይክ ሌትስ ጎ አዶናይ ነው ይሄን ማድረግ የሚችለው። እስኪ ሜንሽን አድርጎ ሪፖስት ምናምን። እሺ አይሾ ስፒድ እንግዲህ ኬንያ ደርሷል። በዚህ 48 ሰዓት ውስጥም ኢትዮጵያ ይገባል ተብሏል። እንግዲህ ከኢንተርኔት ጋር ተያይዞ ስላለ ውዝግብ ልንገራችሁ። ስታርሊንክ ኢትዮጵያ ላይ አለመስራቱን ተከትሎ እንግዲህ ብዙ ጊዜ ምንድነው 5G 4G አለ፣ ስታርሊንክ አለ። የትኛው ነው የእውነት ፈጣን? ስለዚህ ልንገራችሁ ከስታርሊንክ ፍጥነት ይልቅ ማለት ነው 4G 5G ይበልጣሉ። 5G በተለይ በጣም ይበልጣል እውነታውን ስናወራ ማለት ነው። ግን ስታርሊንክ የተሻለ የሚያደርገው ምንድነው ከቨሬጁ ነው። የትም ቦታ ሲንቀሳቀስ ያለ መቆራረጥ ኢንተርኔት አክሰስ አለ ማለት ነው። ስለዚህ አሁን ለምሳሌ 5G እንግዲህ እንደምናውቀው ኢትዮጵያ ላይ ተመረጡ ቦታዎች ላይ ስላለ 5G ኔትወርክ ቢይዞር ይሄ ልጅ ምንድነው የሚሆነው የተወሰነ ቦታ ላይ ዳውንግሬድ አድርጎ ወደ 4G ሊሄድበት ይችላል። ስቲል 4G እንዳልኳችሁ በጣም ፈጣን ነው። ነገር ግን ይሄ ከፖፑሌሽኑ ዴንስ ከመሆኑ ጋር ተያይዞ ምናምን ኢንፍራስትራክቸሩ ሊጨናነቅ ይችላል ማለት ነው። እስካሁን እንግዲህ እኔ መፍትሄ ምን እንደሆነ አላውቅም። ያው 5G እና 4G ጥሩ ነው። ይሄ ሶኒ ካሜራ ስለሚይዝ እሱ በጣም ምናምን የሚጠቀመው ኢንተርኔት ምናምን የሚለው አይሰራም። በቃ ትክክለኛ 4G እና 5G ኢንተርኔት ስፒድ ካገኘ እንዳልኳችሁ የሶኒው የሚሻለው እንደውም 4G እና 5G ነው። ላይሾ ስፒድ ቲም ክሩ ለያዙት ካሜራ ማለት ነው። ከዛ ጋር ተያይዞ ብዙ አስተያየት አይቻሉ። እሱ በቃ ከእውቀት ማነስም ነው የሚሆነው ብዬ አስባለሁ። ግን እንግዲህ የተሻለ ምለው እንግዲህ በቃ 5G እና ከዛ 5G ሲም ካርድ ያዘ ማለት የተወሰነ ቦታ 5G የሌለባቸው ቦታዎች ላይ ዳውንግሬድ አድርጎ 4G ይጠቀማል ማለት ነው። ሌላ እንግዲህ መፍትሄ የምትሉት ካለ አላውቅም፣ አሳውቁ። እንግዲህ ኢትዮጵያ ላይ መጥቶ መልካም ጥሩ ጊዜ ጥሩ ቦታዎች እንደማይ ተስፋ አደርጋለሁ። መልካም ጊዜ። ኢትዮጵያ ሲመጣ አይሾ ስፒድን ማግኘት ፈልጋለሁ ብላችሁ በጣም ብዙዎቻችሁ ቪዲዮ እየሰራችሁ ነው። ማግኘት የምትፈልጉ ሰዎች ስለ አይሾ ስፒድ ማወቅ ያለባችሁን ነገር በደንብ ልንገራችሁ። በመጀመሪያ ይህንን ቪዲዮ አይተን እንመለስ። ይኸውላችሁ እዚህ ቪዲዮ ላይ የምታዩት ነገር አብዛኛው እስከዛሬ ድረስ ባየኋቸው ቪዲዮዎች አይሾ ስፒድ ቱር ሲያደርግ የቻይናውም ቱር ካያችሁ የተለያዩ ነገሮች የተለያዩ ቦታዎች ላይ ሲሄድ የሚፈልጋቸውና ማየት የሚፈልጋቸው ትኩረት የሚሰጣቸው ነገሮች አብዛኞቹ የማያውቃቸው ነገሮች ከካልቸር ጋር ከባህል ጋር ቻሌንጅ ከሚያረጉ ነገሮች ጋር የተያያዙ ነገሮች ናቸው ማለት ነውና ልጁ በባህሪው ማስመሰል ምናምን የሌለበትና ኦርጋኒክ የሆኑ ነገሮችን ማየት ነው የሚፈልገው ማለት ነው። ኢትዮጵያ ውስጥ እሱን ለማግኘት እየተጋጋጣችሁ እየሰራችሁ ያላችሁ ኮንተንት ክሬተሮች እንዳላችሁ አውቃለሁ። ግን አንድ ነገር የምነግራችሁ ነገር አይሾ ስፒድ ማለት በጣም ኢንፍሉዌንሻል በጣም ተጽዕኖ ፈጣሪና የትም ሀገር ሲሄድ ከኮንተንት ክሬተሮች ጋር እኛ ሀገር እንደምታዩት ላይክ ቪዲዮ ለመስራት ብቻ አይደለም የሚመጣው ማለት ነው። ሊትራሊ እዚህ ሀገር ላይ የተለየ ነገር አለ የሚለውን ነገር ማየት ቻሌንጅ ማድረግና ሌላ ሀገር ላይ እንዲታይ ስለሚፈልግ ከናንተ ጋር ኮንተንት ሰርቶ ከናንተ ጋር ቪዲዮ ሰርቶ ለማለፍ ብቻ አይደለም የሚመጣው ማለት ነው። ኢትዮጵያ ውስጥ ያለውን ካልቸር ባህል የተለየውን ነገር ለሌላው ዓለም ማሳየትና በጣም እንዲታይለት ስለሚፈልግ ነው ያንን ነገር የሚያደርገው ማለት ነው። ስለዚህ አይሾ ስፒድን ለማግኘት እየተጣራጣራችሁ ቪዲዮ እየሰራችሁ ያላችሁ ሰዎች ለየት ማለት አለባችሁ ብዬ አስባለሁ። በምትሰሯቸው ነገሮች እሱን ቻሌንጅ በምታረጉበት ነገር ላይ በደንብ አድርጋችሁ ብትሰሩ በጣም አሪፍ ነው። እንደገና ደግሞ እኔ ድጋሚ ልናገር የምፈልገው ነገር በጣም ብዙ ሰዎች ተናግረውታል። አይሾ ስፒድ በጣም ኢንፍሉዌንሻል ሰው ነው። ለኢትዮጵያ ቱሪዝም በጣም ከፍተኛ የሆነ አስተዋጽኦ ያደርጋል ብዬ አስባለሁ። ቻይና ሲሄድ የቻይና መንግስት ነው አቀባበል ያደረገለት። ኬንያ ሲሄድ የኬንያው ፕሬዝዳንት ነው አቀባበል ያደረገለት። አግኝቶታል። አብዛኛው ጊዜ ፕሬዝዳንቶች፣ ትልልቅ ሰዎች የፊፋው ምናምን ወንበር ለቆለቱን ላይ የተነሳለት አይነት ሰው ነው ማለት ነውና እንደ ቀላል በቀላሉ የምታገኙትም አይነት ሰው አይደለም እና ስለዚህ አንድ ነገር እንደ ኦፖርቹኒቲ መጠቀም አለብን ብዬ አስባለሁ። ኢትዮጵያም ውስጥ ያላችሁ ክሬተሮች ይሄ ቀላሉን ነገር ብቻ አስባችሁ ለማግኘት ቪዲዮ ለመስራት አትጣጣሩ። የተለየ ነገር እሱ አትራክት ሊያደርገው የሚችለው ነገር እና ኢትዮጵያን በደንብ ማየት የሚችልበትን ኦፖርቹኒቲ ቢመቻችለት ኢንፍራስትራክቸር ቢመቻችለት ብዬ አስባለሁ
ያንን ልላችሁ ነው። ይመቻችሁ። ይሄ ሰውዬ ኢትዮጵያ ይመጣል ብላችሁ ታስባላችሁ? ስታርሊንክ ኢንተርኔት እኛ ሀገር አይሰራም፣ ቢሰራም አይመጣም፣ ቢመጣም ምንም አይጠቅምንም ማለት አይቻልም። ግን ኧረ ፍሬ ወጡን አምጪው በእናትሽ፣ ዶሮ ወጡን አምጪው የሚጣፍጠውን በእናትሽ በቃ አምጪው፣ አትፍሪ በእናትሽ። አምባሻ ይጣፍጣል። ወይኔ ቡላ በክትፍ ክፈች ውስጥ ቀጥላለሁ። ዶሮ ሩዝ በስጋ መጣልን። ዶሮ አይሾ ስፒድ ካን ዩ ካም ቱ ፕሊዝ ኢትዮጵያ እና እዚህ ትበላለህ። እሺ መጀመሪያ ቡላ ታንክ ዩ Hanadesco, 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 Hanadesco. Coi. Esco te bana, esco te bana, esco araso, esco tulebule, esco te bana, esco araso, esco tulebule, te bana, esco araso, esco tulebule. እንግዲህ እኔና ሚኪ እንግዲህ ሞቅ ባለ መልኩ ጸዳ ባለ ቲሸርት እንግዲህ አይሾ ስፒድን ለመቀበል ዝግጅታችንን ጨርሰናል እና የሚገርም ሰርፕራይዝ አለ። ሁላችሁም ስቴይታን የስትሪሙ ቀን እኛን በመከታተል ጠብቁን። ያበደ ሰርፕራይዝ አዘጋጅተንለታል። እንግዲህ ሁላችሁም ላይክ ፎሎ ማድረግ ለኢምክሪድን ሰብስክራይብ ማድረግ እንዳረሱ ፎሎ ማድረግ እንዳረሱ። ይመቻል። ጀርመን እሱ በለ